ድንግል የሌላትን ሴት እንደ ቆንጆ አይተህ ምናምን ቆንጆ ነች እኮ ምናምን ምትልፈስፈስ አይነት ሰው ከሆንክ አንተ ገና ብዙ ይቀራል። አንተ ታገባታለህ እንጂ የሚከካልህ ሌላ ነው ጀዝባ። የክፋትም ክፋት የሚባለው ምንም ቢፈጠር ምንም ቢሆን ምንም ነገር ሴት ልጅ ቢቸግራት ከእናትና ከአባቷ ቤት ሆና ድንግልናዋን ክብረ ንጽህናዋን እንዳጣች ሴት የተዋረደችና የተናቀች ሴት መቼም አትገኝም። እናትና አባቷ ለፍተው በሚያመጡት ገንዘብ ላባቸውን ጠብ አድርገው ልጃችን ነገ ከነገ በኋላ አድጋ ራሷን ችላ በክብር እኛን ስማችንን ታስጠራናለች ብለው አስተምረው ኮትኩተው አሳድገው እሷ ግን ትምህርት ቤትም እያለች ይሁን አሊያም ትንሽ ከፍ ብላም ይሁን ከቤተሰቦቿ ቤት ሆና ከወንድ ልጅ ጋር ግንኙነት ያደረገች ሴት በጭራሽ እንዳታገባ። ለእናትና ለአባቷ ያልታመነች ላንተም ነገ አትታመንም። እስኪ ይህንን ነገር የምትፈትሽበትን ነገር ልንገርህ። አሁን ላይ ጓደኛ ወይም ፍቅረኛ ለወደፊት ልታገባት ያሰብከውን ከማግባት በፊት የኔ ቪዲዮ ከደረሰ እድለኛ ነህ። ምን ታረጋለህ መሰለህ? በሆነ ምክንያት ፍጠርና ለአንድ ሳምንት ራቃት፣ ሽሻት፣ አትደውልላት፣ ቴክስት አታርግላት፣ ሶሻል ሚዲያዎቿን አትከታተል። ከአንድ ሳምንት በኋላ ቆየት ተበለና ወደሷ ቀርብ። ጸባዩ ምን ይመስላል? እሷን ለአንድ ሳምንት ከመራቀ በፊት የነበረው ጸባይና ከራካት በኋላ አንድ ሳምንት ቆይተ ስትመጣ ያላት ጸባይ ምን ይመስላል? ወዲያውኑ ወንድ ልጅ ተለምዳለች። ወዲያውኑ ከዚህ በፊት ያወሯት የነበሩት ወንዶች ሲያጫውቷት ታገኛለህ። እቺን ሴት ነው እንግዲህ ካላገባው ብለህ ተንበርክከ መሬት ስትልስላት የነበረው። ትዳር ቀልድ አይደለም። እናትና አባቷ ቤት እነሱ የሰጧትን ምግብና መጠጥ እየበላችና እየጠጣች ምቾት ውስጥ ሆና ክብረ ንጽህናዋን ያጣች ሴት ከሆነች በጊዜ ጠራርግና ከቤት አስወጣ። መልሰ ወደ እናትና ወደ አባቷ ክብር የላትም ብለህ መልሰ ላካት። ጸባኦተ እግዚአብሔር ከሁላችሁ ጋር ይሁን።